አሁን ይኸውልሽ ስምን ያለው አሁን ራሱ ደውላ ያለሽ እዛ ገለው ከወደድሽ በኋላ ማንም ተጠያቂ አይደለም። ከወጣሁ ምንም ዋጋም የለኝም ልሄድ ወደ ሀገሬ ምናምን ብዬ መጣሁ። $800 ለመቅዶኒያ ልስጥ ብዬ ነው ስትይ በጣም ነው ልብኝ ይነካል። አይን ደግሞ አሹን ጠይቂው ስለ ራሴ ብርታት ስለ ራሴ እንትን እሱ ይነግርሻል። ያ ቃል ከጎን የሆነው እሱ ነው። ያው ብዙዎች አሉ ግን ስማቸው እንድጠቅስ አይፈልጉም። ለምን ብትይ ይፈራሉ። እና ብዙ ሰው ደግሞ ከጎን የነበረ አንቺ ጀግና ሴት ነሽ፣ አይዞሽ፣ እቃም ይሰጡኛል፣ ስራ ያሰሩኛል፣ ለምን ለእሷ ታሰሯታላችሁ በማለት በጣም ትፈክር ነበረ። እና በጥርጣሬው በሚሰሩኛል ያሰሩኛል ማለት ኢትዮጵያ አድርሰሽ መምጣት አድርሼ ከዚህም እኔ 90 ኪሎ ነው 80 ኪሎ ነው የሚፈቀድልኝ። ጎልድ ነው 3 ሻንጣ ነኝ። ቢያንስ የመምጫውን ባተር የመሄጃው ትርፌ ነው። የመምጫውን ትኬቴን ከዘጋው ማለት ነው። እና አሁን ግን ስራ የለም። አሁን ስራ ትንሽ ቀዝቅዟል በጦርነቱ ምናምን። እንዲያውም ላቆመው ነበር ላቁምና ሌላ ሀገር ልጀምር እያልኩኝ በመሀል እስር ቤት የከተቱ ግድያ ተሞክሮብኛል ብለሻል? አዎ። የት እስር ቤት ውስጥ አይደለም። ከቦሌ ተሳፍሬ ስንት ሰዓት እንደወጣው ምናምን ለታክሲው ነው የላኩብኝ። ሱቅ ላይ የሚባል ካሜራ የለም ለሚቀበልሽ የሚቀበለኝ ታክሲ ይዞኝ እየሄደ መንገድ ላይ አስቆመኝ ማለት ነው። ግማሽ መንገድ እንደደረስኩ አስቆመኝና አውርዶ ጠቀጠቀኝ። በጣም በርፊ ተመተኝና መታኝ። ምናዊ ነው አረብ ነው። ምን እያለ እነሱ በዲኒ ኬክ ምናምን የሆነ ብልግና ነገር ምናምን እየተሳደበ እንዲህ ምን ያን እነሱ ምን አለ መሰለሽ ምን አድርጌ ነው ለምን አትዩ እውነት ነው የሚያስረዱት። ሊና ይተክናት የሞዴል የግል ሆስፒታል ለመውለድ የመንግስት ወልዳ ወንድ ብሻ ላስወራኛል ይሰማል። ይሰማል አቡዬ ወጥተሽ ግቢ በቃ ወጥተሽ ግቢ ስለተደወለብሽ መታኝ ግማሽ ፊቴ ምናምን አበጠ። እኔም እነሱን እዛ አለቃቸው ምናምን አስፈራራሁት ምናምን ለእኔ ይሰማኛል አቡዬ። እሺ ደበደበኝ ግማሽ ፊት ያበጠ ምናምን። ከዛ ያው ሰዎች ምናምን ለምን ብለው ጠየቁት። ገና ሰላም ነበር። ደግሞ ደወለና አንዱ ረበ ይሰማል። ወጥተሽ ግቢ ማሪ ውጭና ድጋሚ ጻፍ። አያችሁ ቤሩቶች ምን እንደሚያደርጉ
በሌላ ዜጋ የሀገራቸውን ዜጋ ያስደበድባሉ። እጁ ላይ ብትሞትበት ይደበድባል። ውይ ጨካኝ! ስንት ሰው ሞቶ ፍትህ እንዳላገኘ። አሁን ያቺ ልጅ ተገላ ሻንጣ ውስጥ ቆራርጠው የጣሏት ኢትዮጵያዊ ቆሻሻ ላይ የተገኘችው ፍትህ አላገኘች። ኢትዮጵያኖች ሞቶ ቤሩት ላይ በገዛ ዜጋቸው እየጠጡ ሲሰጡ ተደባድበው ይወጋጉና ይገዳደላሉ። አሁን ይሰማል አቡዬ? እንደዚህ ነው መጠጥ መሄድ ምናምን መሄድ ሴት አይደለም። ከልጆች ለልጆች ሩጬ አንቺ አይደለሽ እንደዛ ካሰቡ ነው። ይህ ማንም ይመሰክራል። ስለሌሎች ነው ውዴ። እንትን ሰውየው አረቡ ሲመታሽ ምን እያለ ነው ማለት እነሱ ልካዊ ነው እያለ ነው የመታሽ? ምን አረኩ? ለምንድን ነው ትመታኛለሽ? ይኸውልሽ መኪና ውስጥ አንዲት ነጋዴ ነበረች እና ከጋቢና ወርድ ምን አረብ ምን እንትን እያለ ነው ለሻምብት ሹፊ ሀሊቅ ምናምን እያለ ለምን የእነሱ ታክሲ ስለሆነ እነሱ ከሚያስረዱት አንጻር ነው። እኔ እኮ ሰውየውን እኮ አውቀዋለሁ። በጣም የዋህ ነው። የወለድኩ ሰዓት ራሱ ምግብ የሚያመጣልኝ እሱ ነበር ምናምን። ግን እኔ ብቻዬን ለብቻዬ ስለሆንኩኝ እነሱ ከሚያስረዱት አንጻር ነው። ያኔ እሷ ብዙ ስራ ትሰራለች። እሷ ቤሩትን ተቆጣጥረዋለች። እሷ ደንበኞች ገበያ እየቀነሰች ነው። አስፈራራልን ነገር ነው እነሱ የሚሞሉት እሱን ማለት ነው። በኋላም ያው ግማሽ ፊት ያብጦ ምናምን ስለሚያስረዱት ነው። ከዛም በኋላ ምክንያት ስለው በፊት የዛሬ 2 ዓመት ከመምታቱ በፊት አመት ማለት ነው አየር መንገድ ነው ብዬ ደውዬለት ነበረ። አዎ ሲለኝ እነሱን ሊወስድ መጥቶ ነበር። ከዛን እሺ የሆነ እቃ ተቀበልልኝ ብዬው አልተቀበለልኝ። ልጅቷ ወደ ቤቷ ይዘው ስለሄደች ከዛ ለምንድን ነው የመታ ሲባል $20 አልሰጠኝ ብላለች አላቸው ማለት ነው። ያ $20 ምክንያት አይሆንም፣ እንደዛ ያስቀጠቅጥም ነፍስ ላለው ሰው ማለት ነው። ግን ለራሚ $20 አይደለም እንደዛ ያስደረገው። እንደዛ ያየውን እነሱ የሚያወሩት ወሬ ነው ለእሱ የሚያስረዱት። እና በማል እነሱ ጋር እኮ እንጣላለን እንደዚህ እና በማል የረሳው ለማን ነው እንደዛ ያለው? ማን ጠይቆት ነው? ማን ለምን ደበደብካት ብሎ ጠይቆት ነው? ለማን ነው? እዛ ሰው ጠየቀው፣ አረብ ማለት ነው። ለምን እንደዚህ ያደርካት የልጅ እናት ምናምን ስትጠይቀው ብር አልከፍለኝ ብላ እዛ ያሉ አረቦች የሚያውቁት። እሺ ገባኝ። አሙዲ አረብ ነውና እንደዚህ ሱቅ አለው። እኔ ነኝ እቃ ማመጣለን። ይሰማል አሁን አቡዬ? Halo. ከዛ በመሀል እዚህ አየር መንገድ ፍላይት አመልጧት መቶ ይሰማል አይደል? ይሰማል አቡዬ? እርግጠኛ ነኝ ገብቶ ሰዎች
እህቶች ወንድሞቼ፣ እንዲሁም ሰላም ብያለሁ። የክርስቲያን እህት ወንድሞቼ እንዴት ናችሁ? ከዛን እነሱ ጋር የተጣላን ደግሞ የዛኔ እዚህ የሆነች ኩንትራለች ከወሳና መጣ ማለት ነው። ፍላይት አመልጧት $125 ታጣለች ለማሳደሻ። አጋጣሚ እኔ ለሰው ካልሰጥ ቦሌ ሄጄ ነበርና እዚህ ኢትዮጵያ አየር መንገድ አገኘዋት። ለእሷ ቆረጥኩላትና የያዝኩትን እቃ ሰጥተዋትና ይዘሽ ሂደሽ እዛ ታክሲ ይቀበልሻል፣ ጓደኛዬም ትቀበልሻለሽ አልኳት ማለት ነው። እዛ ስትደርስ ፕሌን ላይ የሆነች ልጅ እንደዚህ ያገዘች ምናምን ስትላቸው ፓስፖርቴን እና ልጅቷን ለፖሊስ ሰጡ ማለት ነው። ማወራው ይሰማሻል? አቡዬ አዎ ይሰማኛል። ልጅ እያለቀሰች ነበር። ለዛ ነው ሄድኩት። ሲሄድ ዳይፐር አባቷ እየቀያለት ነው። ቀውል ታረጋችሁ ሳታደጋ ደንግጬ ነው እየሮጥኩኝ የሄድኩት። ባዶ እግሬን ደንግጬ ያለው ለካ ዳይፐር። ስለ ልጅቷ ያወራሁት ሰምተሽኛል? አትሰማሁም። ይቅርታ። እኔ ያቆምኩበትን ድንጋሽ የሆነች ልጅ የወሳና ልጅ ናትና ከክፍለ ሀገር መደመር እዚህ ላይ ቡጋ እኔ ያቆምኩትኝ አረቦች ጠይቀውት እና እዛ ጋር ደግሞ እናንተም ደግሞ ስሞት። እሺ ከዛ እነሱ ጋር የተጣላንበት ምክንያት ልንገርሽ። ከእነሱ ጋር የተጣላንበት ምክንያት እንደዛ ለእሱ የነገሩት ምክንያት ልንገርሽ። የሆነች የወሳና ልጅ ከአዲስ አበባ መጣ፣ ፍላይት ያመልጣታል ወደ ቤይሩት ልትሄድ ማለት ነው። እና እኛ እንደዚህ ባዶ ልጆች ምናምን ስናገኝ አግዙ እንላለን፣ እቃ ትርፍ እቃ ካለብን ማለት ነው። እዛ ሁሉም ጠየቃትና በረራ ስላመለጣት